ሰላም ጤና ይስጥልኝ። እንዴት ናችሁ? ይህ ፓስቀልም ነው። ዛሬ ደግሞ ሙሉ የአማርኛ ፊደላትን ነው ይዘን የመጣ ነው። ሙሉ የአማርኛ ፊደል ማለት ከአስከፈ ማለት ነው። ዛሬ ሙሉ ፊደሎችን ነው እንለቅላቸው። ይህ ቪዲዮ እስከ መጨረሻው ተከታተሉ። መልካም ቆይታ ይሆንላችሁ። በውስጥ መስመር መማር ፈልጉ በ0925 ላይ ሀሉ በሉን። ስልክ ቁጥራችን እዚህ ጋር ማለት ታችን መጨረሻ ላይ ማለት ነው 0925 ይሄ ማለት ነው 0925 ኢሞ ላይ ኢሞ ዋትሳፕ እንዲሁም ቴሌግራም ላይ ሃሎ በሉ። ኢሞ ዋትሳፕ እንዲሁም ቴሌግራም ላይ ሃሎ በሉ። የድምፅ መልእክት ወይም ደግሞ የጽሁፍ መልእክት አስቀምጡን። በሳምንት 5 ቀን ጥንቅቅ አድርገን እናስተምራችኋለን። በሳምንት 5 ቀን በየቀኑ አንዳንድ ሰዓት ትማራላችሁ። ይህ ቪዲዮ እስከ መጨረሻው ተከታተሉ። መልካም ቆይታ ይሆንላችሁ። የመጀመሪያው ሀ ነው። ሀ ሁ ሂ ሃ ሄ ህ ሆ ሆ እንላለን። ሆ። እሺ፣ ቀጥሎ ለ ነው። ለ ሉ ሊ ላ ሌ ል ሎ ሎ። ቀጥሎ ማን ያለው? ሐመርሃን። የኛው ሀሌታ ውሃ ተብሎ ይጠራል። የመጀመሪያው መደብ የኛው ደግሞ ሐመርሃ ነው። ሀ ሁ ሂ ሃ ሄ ህ ሆ ሆ። ዜን መ ሙ ሚ ማ ሜ ም ሞ ሞ። ቀጥሎ ንጉሱ ሰ ይባላል። ሰ ሱ ሲ ሳ ሴ ስ ሶ ሶ ተብሎ ይጠራል። ዜን ቀጥሎ ያለው ዋና ረ ሩ ሪ ራ ሬ ር ሮ ሮ እንላለን። ቀጥሎ ሰዓቱ ሰ ነው። ሰዓቱ ሰ ባለ ሁለት እግሩ ማለት ነው። ሱ ሲ ሳ ሴ ስ ሶ። ቀጥሎ ሺ ነው። ሸ ሹ ሺ ሻ ሼ ሺ ሾ ሾ። ዜን ቀጥሎ ደግሞ ማነው ፊደሉ? ቀ ተብሎ ይጠራል ማለት ቀ ቁ ቂ ቃ ቄ ቅ ቆ። ዜን በ ቡ ቢ ባ ቤ ብ ቦ ቦ። ዜን ተ ቱ ቲ ታ ቴ ት ቶ ቶ። ዜን ቸ ቹ ቺ ቻ ቼ ቺ ቾ። አሁን ወደዚህ መተናል። እንግዲህ ሙሉ ፊደል 200 ምናምን የሚሆኑ የአማርኛ ፊደላት ናቸው ያሉት። ሙሉ ስለሆኑ በደንብ ተከታተሏቸው። ሰብስክራይብ፣ ቲክታካችን ፎሎ፣ እንዲሁም ደግሞ ዩቲዩባችን ደግሞ ሰብስክራይብ እያደረጋችሁ ቪዲዮንም እያወረዳችሁ ማየት ትችላላችሁ፣ መማር ትችላላችሁ ማለት ነው። ቀጥሎ ብዙሃን ሀ ነው። እስካሁን 2 አይተናል። ብዙሃን ሀ ነው። ሀ ሁ ሂ ሃ ሄ ሄ ሆ ሆ እንላለን ማለት ነው። ቀጥሎ ማለት ነ ኑ ኒ ና ኔ ን ኖ። ዜን ኘ ኙ ኚ ኛ ኜ ኚ ኞ ኞ። ከዛ ቀጥሎ ያሉትም አሉ። አ ነው። አ ይሄ እዚህ ጋር ትኩረት ማድረግ ያለባችሁ ይሄኛው አ የአማርኛ አናባቢ ፊደል ተብሎ ይጠራል ማለት ነው። የአማርኛ አናባቢ ፊደል ተብሎ ይጠራል። ግን እዚህ ጋር እም ስላለ እዚህ ጋር
ከዲቃላ ፊደሎች ጋር ስለምናያቸው ችግር ቀጣይ እናያለን ማለት። ይሄኛው የአማርኛ ምን ፊደል ተብሎ ይጠራል? አናባቢ ፊደል ማለት። እንግሊዝኛ ላይ ቫውልስ እንደምንላቸው ማለት እንግሊሽ ቫውልስ ሌተር የምንላቸው እንዳሉ ሁሉ አማርኛ ምን አለው? አናባቢ ያለው ማለት። እነዚህ የሚያገለግሉት መቼ ነው? አማርኛ በድምፀ ልሳ በምንጽፍ ጊዜ እነሱን ለመግለጽ በሳድስ ድምፅ ገልጸን እነዚህ እየተጠቀምን ፊደላትን በድምፀ ልሳን ለመጻፍ እንጠቀምባቸዋለን ማለት ነው። ዊኮል ምን እንላቸዋለን? ቫውልስ ብለን እንጠራቸዋለን ማለት ነው። ወይም የአማርኛ አናባቢ ፊደሎች ማለት ነው። እነዚህ ምንድናቸው? የጉሮሮ ድምፅ ስለሆነ የጉሮሮ ድምፅ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ፣ ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ፣ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ። እዚህ ጋር ደግሞ ይሄኛው አይኑ አ፣ ይሄኛው አልፎ አ ወይም አሊፍ አ ተብሎ ይጠራል። ይሄኛው አሊፍ አ ወይም አልፎ አ፣ ይሄ ደግሞ አይኑ አ ተብሎ ይጠራል። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ፣ ኦ፣ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ፣ ዞ፣ ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ፣ የ፣ ዩ፣ ይ፣ ያ፣ የ፣ ይ፣ ዮ። ከዛ ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። ዜን ቀጥሎ ማለት ነው ጀ፣ ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ። ዜን አሁን ደግሞ የመጨረሻው ክፍል ላይ ነው ያለ ነው። የመጨረሻው ክፍል ላይ ማለት ከገ እስከ ፐ ያሉትን ማለት ነው የመጨረሻዎቹ ናቸው። እነዚህ በደንብ ተከታተሉ። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ፣ ጎ። እዚህ ጋር ባለ ሶስት እግር እንመጣለን። ጠ፣ ጡ፣ ጢ፣ ታ፣ ጤ፣ ጥ፣ ጦ። ዜን ጨ ባለ ሶስት ቀለበት እግሩ ላይ እና ባለ ሶስት እግር ማለት ነው። ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ ናለ። ዜን ፐ፣ ፑ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። ከዛ ጸሎቱ ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ፣ ጾ። ዜን ቀጥሎ ያለው ማለት ፀሐዩ ፀ ይባላል። ፀ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ፣ ጾ ተብሎ ይጠራል። ቀጥሎ ማለት ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ፣ ፎ። ፐ፣ ፑ፣ ፒ፣ ፋ፣ ፔ፣ ፍ፣ ፖ። ይሄ የመጨረሻው የአማርኛ ፊደል ተብሎ ይጠራል። ይህ ቪዲዮ እስከ መጨረሻ ስለተከታተላችሁት እንዲሁም ለሌሎችም ሼር ስለምታደርጉላችሁ ከወዲሁ እናመሰግናለን። በሳምንት 5 ቀን ትማራላችሁ እኛ ጋር ጥንቅቅ አድርጋችሁ። ለጀማሪዎች አማርኛም እንግሊዝኛም እናስተምራለን። ስልካችን ላይ ባዮ ላይ ወይ ፕሮፋይል ላይ አለ፣ ዩቲዩብ ላይም አለ፣ የዩቲዩብ ከበራችን ላይም አለ። እንዲሁም ደግሞ ቲክታክ ላይ ፕሮፋይላችን ወይም ደግሞ እዚህ ቪዲዮ ላይ ስልክ ግርጌ ላይ ያላችሁ ስልክ ቁጥራችን በ0925 308048 ላይ ሃሎ ብትሉን የድምፅ መልክ ዋትስአፕ፣ ቴሌግራም እንዲሁም ኢሞ ላይ ያስቀምጡልን። እኛም ደግሞ የእናንተን ጥያቄ ወይም ደግሞ የድምፅ መልዕክት የሚጽፍ መልዕክት አይተን ወዲያውኑ ምላሽ የምንሰጣችሁ ይሆናል። በሳምንት 5 ቀን በየቀኑ 1 ሰዓት ጥንቅቅ አድርገን እናስተምራለን። የዛሬው ቪዲዮ ይመስላል። ባባይ